ለአዶናይ ብርሃነ የይቅርታ ቪዲዮ ነው። ይሄን እካክ ዲያስፖራ ማንቃት አለበት። አዶናይ መኪና የገዛላቸው በሙሉ የሸለማቸው በሙሉ ዘራቸው ትግሬ ነው። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ዛሬ ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ጊዜ ቀጠሮ ችሎት ቀርቧል። እንዲያውም ምን አለ የተመታ እንደው ሀግብ ሰጣችሁ እጃችሁን ብስመው ብሎ በጫማ ጥፊ ዘቀዘቀን። በስተመጨረሻም ከመቶ በላይ የሚሆኑ ህጻናት ነፃ ሕክምና ዕድል አገኙ። 3 ልጆች ተወስደዋል ማለት ነው። ምንድን የተጎዳችሁት አለ። ጭራሽ እናሳዝነው ጀመረ የተመታ አዶናይ ምናምን የሚሉት ሴቶች ካየህ አንድ የታወቀ ስለተባለ ዝም ብሎ ለመጠጋጋት ነው። አዶናይ 3 ቀን ሙሉ እንዴት ሞቲቬሽን ታረገናለህ ብላችሁ ምድር የተጨማደዳችሁ የአሜሪካ ኤክስፐርት የሆናችሁ የአዲስ አበባ ካሙዙ ከሆነ አይቀር እንደው አዶናይ የአዲስ አበባ ከንቲባ ቢሆን ጥሩ ነው። በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋገጠ። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ዛሬ ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብሎ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገርም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብሮ ነው ሲል ዘሀበሻ አስነብቧል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያለ አግባብ በመውሰድና በህገ ወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥሯል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀዱለት ችሎቱንም ጠይቋል። አዶናይ መኪና የገዛላቸው በሙሉ የሸለማቸው በሙሉ ዘራቸው ትግሬ ነው። ከሱራፌል ጀምሮ ጎንደር ያደገ የሽሬ ትግሬ ነው። ውሸት ነው። እያንዳንዱ የሸለማቸው በሙሉ ከአይነ ስውሩ ጀምሮ ትግሬዎች ናቸው። ይሄ እኮ ወንበዴ ነው። 19 ሚሊዮን ዶላር ብር በትግራይ የተራቡ እናቶች ሰብስቦ ለብልጽግና ለአብይ አህመድ ያስረከበ እኮ ነው። እንዴት አንቃወመው? እንኳን እሱ ጆን ዳንኤል በትግራይ እናቶች ሰብስቦ ኦሮሞ ሳይቸግረው ለኦሮሞ ሰፈር ሄዶ ውሃ የከፈተ እኮ ነው። እነዚህ ጥቅመኞች ናቸው። እነዚህ ልጆች ራሳቸውን ማሳደግ ነው የሚፈልጉ። አዶናይውን ትኬት ይዞ አንተን ሊያነቃቀ ነው። ገንዘብ እኮ ነው። በቃ የሆነ ላይ ቦጭቆ የሆነ ነገር መድረስ ይፈልጋል። 20 ሚሊዮን ተከታይ ኖሮት እንደነ ስፒሪ ሾው እንግሊዘኛ ችግር የለበትም። በልጅነቱ አባቱ አስተምሮታል። እየቀባጠረ ሳይሰራ መኖር ነው። ይሄ ስራ ጠል ነው። ይሄ ሰግጡ ያለ እኮ እሱ በገባው መጠን በኩል ስላየ ነው። ይሄ ነው እሱን ለየት ያደረገው። ሁሉንም እኩል ማየት በማይቻልበት በአሁን ሰዓት አዶናይ ማየት ችሏል። ያ ደግሞ በአሁን ባለው ፖለቲካ መነጽር ማንም ማድረግ አይችልም። አሁን ባለው የፖለቲካ መነጽር እንዴ አማራ እናት እያለችኝ ለምንድን ነው ለትግራይ ምረዳው ይላል እንዴ? የኦሮሞ እናት እያለችኝ ምን አገባኝ ለአማራ ምረዳው ይላል እንዴ? የእንትና እያለችኝ ለምንድን ነው እንዲማረገው ይላል ዘመኑ ስለሆነ። አዶናይ ግን ይሄን አያደርግም። ዘራይም ምናይም በሆነ ነገር የተሰማውን ልቡ የፈቀደውን የሆነ ሰውን ይቀይራል። ስለዚህ ያ ኳሊቲ ስላለው ነው ኢትዮጵያውያን በሙሉ እንትን ያሉት። ለአዶናይ ብርሃነ የይቅርታ ቪዲዮ ነው። ይሄን እካክ ዲያስፖራ ማንቃት አለበት። እካክ የከክ ጨላፊ ባሩክዬ የሆነ ዲያስፖራ ማንቃት አለበት። የስ እውነቴን ነው። እግዚአብሔር እኔ አሜሪካ ሀገር አብዛኛው ሰው የነቃ በነገራችን ላይ ከብላክ ስታር ጋር አውርተናል። ለካ ያራዳ ልጅ ነው። አንዳንዴ መስመር ትለያያለና ከብላክ ስታር ጋር የነበረውን የቴክኒክ ብልሽት
አስተካክለናል እኔና ብላክ ስታር so we good his family አደራ ምንም እንዳትሉብኝ ከኔ ጋር ነው እኔው ነኝ መመለስ ካለብኝና አደራ ከብላክ ስታር ጋር ያለንን ነገር ተደዋወልን ምናምን ተጨዋወትን ለካ ቤተሰብ ነው so we good with that ስለዚህ አሁን ሳስበው he was right አዶናዬ ምናምን የሚሉ ሴቶች ካየህ አንዴ ታወቀ ስለተባለ ዝም ብሎ ለመጠጋጋት ነው እና ዳህ ያርገ እግዚአብሔር በእውነት እኔ ድህነትን ነው የምጠራ ሁልጊዜ እንደምላችሁ እምጠላው ሁልጊዜ ድህነትን ነው ድህነትን እጠላለሁ በእውነት ዳህ መሆን አልፈልግም እንዲያውም ምን አለ ይሄ ተመታ እንደው ሀግ ብሰጣችሁ እጃችሁን ብስመው ብሎ በጫማ ጥፊ ዘቀዘቀን ይሰድበናል ብለን ምናምን ሰፍ ብሎ የጠበቀ ሰው አለ ገብቷል አሁን ለምሳሌ አዶናይ ተቀጥቅጧል አይደለ እኔም ሌሎቻችን ምናምን ቀጥቅጠ ነው አንዳንዱ ሌቭሉን አሳንሶ ምልህ ያን ያህል አይገባውም ገባ እንቀጣቀጣለን በስሱ ምናምን ነገር እንላለን በማይገባው ደረጃ የሚወርድ ደግሞ አለ አንዳንድ ሰው በቃ ዝም ብሎ የኝም ይላል ደግሞ እቃቅ ተግባባን ከዛ ምን አለ ምንድን የተጎዳችሁት አለ ጭራሽ እናሳዝነው ጀመረ የተመታ እግዚአብሔር አሳዘነው እንደው ሀግ ብሰጣችሁ እንደው እጃችሁን ይዤ ማን ይጎዳ ማን ነው እንዲያረገ እቅፍ ባረጋችሁና እንደው አይዟችሁ ብላችሁ ደስ ይለኛል ብሎ እንደዚህ ቀረቀረል ሌላው ቢሆን እኔን የተናገርከው ብሎ እኮ ሊጮህ ነው ሌላው ቢሆን አደራ እዛ ፕሮግራሙ ላይ የምትገኙ ጀለሶች ለአዶናይ ይሄ በማኛ ሂሳብ ነው እያላችሁ እቀፉልኝ በስተመጨረሻም ከመቶ በላይ የሚሆኑ ህጻናት ነጻ ህክምና እድል አገኙ 3 ልጆች ተወስደዋል ማለት ነው እንደሚታወቀው እንግዲህ ሄርት ችልድረንስ ኤድ በአሜሪካን ሀገር ከማርች 13 እስከ 21 ፈንድሬዚንግ ፕሮግራም አዘጋጅቶ ነበረ። በዚህ ፈንድሬዚንግ ፕሮግራም በአቶ ብርሃን ተድላ እንዲሁም ደግሞ ተጽዕኖ ፈጣሪው አዶናይ አማካኝነት እንዲሁም ደግሞ ቦርዱ አባላት ጋር በመሆን እንዲሁም በሀገር ውስጥና ከሀገር ውጭ ባሉ ሶሻል ሚዲያ ኢንፍሉዌንሰርስ ልበቀናነት $350,000 በላይ ልናሰባስብ ችለናል። ይህ ታዲያ መጀመሪያ ታቅዶ ከነበረው ከ100 ህጻናት አልፎ ለ120 ህጻናት ህክምና ለመስጠት ያስችለናል። ይህ ብቻ አይደለም። በተጨማሪ ከጣሊያን ሀገር በሚመጡ የህክምና ቡድን ለተጨማሪ 50 ህጻናት ነጻ ህክምና እድል የሚሰጥ ይሆናል። 170 የሚሆኑ ህጻናት በሚመጣው 2 ወር ውስጥ ነጻ የሆነ የልብ ህክምና የሚያገኙ ይሆናል። እኛም ደግሞ የሚያደርጉትን የህክምና ክትትል እያንዳንዱን የምናሳያችሁ ይሆናል። ይህ ሁሉ እንዲሆን በተለያየ መንገድ ለተባበራችሁን ኢትዮጵያውያን በሄርት ችልድረንስ ኤድ ስም ምስጋናችን ከልብ ነው። የአዲስ አበባ ካሙዙ ከሆነ አይቀር እንደው አዶናይ የአዲስ አበባ ከንቲባ ቢሆን ጥሩ ነው እንደ ሀሳብ አይቻልም ምን ካሙዙ ከሆነ አንስም ብዬ ነው ነው እግዚአብሔር ምስክሬ ከካሙዙ አዶናይ ስማርት ነው ብዬ አስባለሁ ውሸት አልወድም አለኝ አይደለ አይሻልም ስለዚህ አዶናይ ምርጫን አስተካክልና አደራ ወደ ኢትዮጵያ ስትመለስ ምርጫ ተወዳደር እንዴ ማሜ ጩሉሌ እኮ ተወዳድሯል ዋሻው እንዴ ማሜ ጌመሩ ጩሉሌ ፓርቲ ብሎ ተወዳድሯል እኮ አዶናይ 3 ቀን ሙሉ እንዴት ሞቲቬሽን ታረገናለህ ብላችሁ ምድር የተጨማደዳችሁ የአሜሪካ ኤክስፐርት የሆናችሁ ያውነ እንዴት እንትን ይለናል ምናምን ሞቲቬሽን አይደለም ለምን ኪቦርድ ገለባበጥ ነው አይደለም እንደዚህ ግልብጥብጥ ሰርከስ ለምን አይሰራ ሚገባ ካለ ይገባ ሲጀመር የደነዘዛችሁ ሰዎች ናችሁ ድንዝዝ ብላችሁ እንደዚህ ጭምድት ያላችሁ ቁጥር አድርጎ ነገር እዚህ ጋር ጭንቀት ነው እንደዚህ ከሳንጥቆ ይሄን ብሎ የሚፈስ ጥቁር ደም ስንታል እንዳለ ጭንቀቱ ጥቁር ደም ጥን ብሎ ሲወጣል ታዩታላችሁ ይሁን
የቻይና እንትን ሕክምና ሲስተም ነው መሰለኝ። ካካ እሸጣለሁ ብዬ አውጥቼ ገበያ እንዴ ካካ ትሸጣለች? ሊገዙኝ ከመጡ ምን አባታችሁ አገባችሁ? እኔ ልሸጥ ስወጣ የሚገዛኝ ሰው ከመጣ ምን አባታችሁ አገባችሁ? የሚገዛኝ ካል የሀበሻ ምቀኝነት እኮ ይሄ እንደ ጄኔሬተር እንደዚህ ብትመነጠቁ የምትነቁ ሰዎች አይደለም። መንቃት ማለት ይሄ ቢል መክፈል መሯሯጥ ምናምን ብቻ እንኳን ወይ አዲወንጂራኔ ድንዝዝ ያለን እኮ በቃ ኑሯችን እንሰራለን፣ ቢል እንከፍላለን። ዛሴ አላርም ስለቀሰቀሰ ህይወታችን የኑሮ እንትናችን ተነቃቃ ማለት አይደለም። እሱ የሚያነቃቃባት ይሄ ተቀባይነት ማገኝበት አለኝ ብሎ እሱ ከደፈረ ማንም ይግባ። ለምን አሻንጉሊት እየቆረጠ ይገባ? እዛ ሴት ጊዜ ጠቢብ ነው ግን የሆነን ሰው የሚያነሳውን የሚጥለውን ጊዜ ሰዋል። ይሄ ዘመን የአዶናይ ከሆነ አምነት ይቀበላል። ምንም አታመጣ። ዘመኑ የኔ ከሆነ ምንም ማድረግ አትችል። የሚገባ ለምን ሽንቱን በሃይላንድ አይሸጥ? ምንም የደበቀው ነገር የለም ማለት አዶናይስ የድሮ ጄኔሬሽን አይደለም፣ ሚኒሊክ አይደለም፣ ኃይለ ሥላሴ አይደለም። ታሪኬን ብሎ የሚነግረን ያውን ትውልድ ነው። እያየነው ከወፍራም ወደ ቀጭን ከቀጭን እንደዛ የሆነ ልጅ ነው ዛሴት። እሱ እኛ ከምናውቀው ውጪ ሌላ ሞቲቬሽን የሚሰጠን ከሆነ ዋይ ኖት። በነገራችን ላይ ከኢትዮጵያ መጥቶ አሜሪካንን መቀስቀስ ብቻ ራሱ እዛ ይሄን ሐሳብ ማምጣቱ ብቻ ራሱ አንድ ሞቲቬሽን ነው። ታውቃላችሁ እኛም እናውቀው አሜሪካ ለአፍሪካ እንደምትረዳ ለዓለም እንደምትረዳ ነው አይደል? ከኢትዮጵያ እርዳታ መምጣት ማለት ሞቲቬሽን ነው። ይሄ ብቻ ራሱ ሞቲቬሽን። ከኢትዮጵያ ተመጥቶ እንዴት ያነቃቃናል? ኢትዮጵያ ምንድነች? ከኢትዮጵያ መጥቶ እኔ ረዳሃለሁ ማለቱ ብቻ ራሱ ባይረዳም this is motivation። ኢትዮጵያ ሁሉ ቀን ተረጅ። ለምን እኛ ሀበሾች ራሱ ወደ ኢትዮጵያ የሆነ ነገር ሚላክ እንጂ ከኢትዮጵያ የሆነ ነገር አይወጣም ብለን አናምንም። ሀገራችንን እንንቃታለን። አሜሪካ ላይ ኖሮ ሳይመቸው ቀርቶ ኢትዮጵያ ተመልሶ ደልቶት ኢትዮጵያ ላይ እንዴት ደልተህ እንዴት ሞራል ተመልሰ ሰዎችን አነቃቂ መሆን መቻለ ወደ አሜሪካ መምጣት ዚስ እቺ ብቻ ሞቲቬሽን ናት። በነገራችን ላይ ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ፣ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያላዳ ልጅ ምንድነው መዘግበ መሰለ? አንዱ ልጅ ላንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አድርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ቃቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ በምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ my brother do you think ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ in America that was me so እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን
ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አድርግልኝ አንቃልኝ። ያን ነው የምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው። ካየ ቪዲዮውን ያሳየዋል። እርግጠኛ ሆኜ መናገር እችላለሁ፣ ያሳየዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬው ሁላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን ሌጀንድ ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይሄንን በጣም ነው የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያኖች ፎር ሚ ሌጀንድስ፣ በጣም ወዳቸው በጣም ማከብራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ። እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ። በጣም ይሄ እካክ የሆነ ዲያስፖራ ስላልነቃ በደንብ አነቃቃልኝ ለማለት ያክል ነው። ይመቼ። መልካም ጊዜ። ማርች 28 ሄዳችሁ ምድረስ ሰገጤ መሀይም ነቅተ በደንብ ነቅተና። አመሰግናለሁ።